ዝም ብሎ ቀኖና ይሻራል አይሻርም ሲባል ይሻራል አትበሉ። ይሄ የጅል መልስ ነው። እንደዚህ ቀኖና ይሻራል ማን ያለ እንደዚህ? ቀኖና ክፍል አለው። አንድ ግለሰብ ቀኖና ውስጥ ሳይገባ መዳን አይችልም። ለእያንዳንዱ ክርስቲያን ለዕለት ዕለት ህይወት የተሰራለትን ህግ ቀኖና እንለዋለን። ደም ይጠቅማል አይጠቅምም? ደም ስር ሳይኖር ደም ቢኖር ይጠቅማል አይጠቅምም? እንዴት አድርገን ደሙ እንደ ዶግማ አድርገን ብንወስደው ደም ስሩ ከሌለ ልክ ስርዓት ቀኖና የሚለውን ከዛ ነው የሚያያዘው። ምስጢረ ንስሐን የምናገኘው ተክሊልን የምናገኘው ምስጢራት በአጠቃላይ የምናገኘው በቀኖና ውስጥ ስንሆን ነው። ስንፍና የበቀለችበት ሰው ቀኖናዊ ሆኖ መኖር አይችልም። በነገራችን ላይ እንደምንፈልገው ስንኖር የሁላችን ፍላጎት ልዩ ልዩ ስለሆነ ከአንድ የቤተክርስቲያን አነዋወር እንወጣለን ማለት ነው። እንድንኖር ደግሞ የተጠራ ነው እንደ እግዚአብሔር ፈቃድ ነው እንጂ እንደኛ ስሜት አይደለም። ቀኖና ምንድን ነው የሚያደርገው? ሁሉ በአንድ አይነት አኗኗር ውስጥ እንዲኖር እድል ነው የሚፈጥረው። ቀለል አድርጋችሁ የምታስቡት ነገር የለም። ስርዓት መጣስ ማለት ነው። እቺ እንኳ ያው እንደው ትልቁ ስርዓት እኮ ይሄ ነው ምናምን የለም አለ። አሁን ቤተክርስቲያንም ስርዓት የምትሰራልን እኛን ለመጨቆን ምናምን ለማሰር ምናምን አይደለም። በነገራችን ላይ እንዲገባን ነው። ፈጣሪ የሚፈልገው እንዲሆነ ስትኖር ነው። ስለዚህ ከቀኖና ውጭ ሆኖ መቁረብ ይቻላል? ሳይቆርቡስ መዳን ይቻላል? ቀኖና ከድነት ጋር ግንኙነት አለ የለው? ሶምሶን እኮ ፀጉሩ እንዲህ ነበረ። መቃና ዘገሊላ ላይ እኮ ጌታ እንደውም ውሃውን ወደ ወይን የቀየረው ሰከር ሊሉ ሲሉ ነው። ስለዚህ ወይኔ አስተፌስ ልበሰብ እያል ጀሪካን ውስጥ መግባት እንፈልጋለን። በአንድ በቀላል ነገር ጀስቲፊኬሽን ከጀመረ በቃ ይሄ እኮ ኖርማል ነው መባል ከጀመረ ሁሉ ነገር ቀስ እያለ ኖርማል ነው የሚሆነው። ቀኖናን እኮ የሰሩልን ቅዱሳን አባቶቻችን እኮ ናቸው። እግዚአብሔር ገልጦላቸው ባዘዛቸው መሰረት ነው የሰሩት። ከዛ እየወጣ ከሄድክ ሃይማኖት አለኝ ብትል ስጋዌን፣ ስላሴን፣ ቁርባንን አምናለሁ ብትል ቀኖና ከሌለ ትክዳለህ እንጂ አትቀጥልበትም። አህዱ አምላክ አሚን። እንደምን አመሻችሁ? እንደምን ቆያችሁ? አሚን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ለተወሰነ ጊዜ ብንማማር ብዬ ያሰብኳቸው አንዳንድ ጉዳዮች ነበሩ። መጨረሻ ላይ ወደ አንዱ አደላው እና ርዕሳችንን ቀኖና የሚል ብናደርገው ጥሩ ነው ብዬ አሰብኩ። ቀኖናን በተመለከተ አንዳንድ እርግጥ በጣም ሰፊ ከሚባሉ ጉዳዮች መካከል አንዱ ቀኖና ነው። በዚህ በአንድ ክፍለ ጊዜ ዛሬ በምንማረው እንዴት አድርገን ልናነሳ እንደምንችል አላቅም፣ ግን ስላይትሊ የተወሰኑ ፖይንቶችን ብናነሳ ጥሩ ነው ብዬ አስቤያለሁ። ስለዚህ ስለ ቀኖና ነው የምንማረው ማለት ነው። በቤተ ክርስቲያን ትምህርት እንደምታውቁት ቀኖና፣ ትውፊትና ዶግማ በጣም ወሳኝ ነገሮች ናቸው። ኦርቶዶክሳዊት ቤተ ክርስቲያንን ከሌሎች አብያተ ክርስቲያናት በመሰረታዊነት የምንለየው በእነዚህ ሶስት ነገሮች ነው። ቀኖና፣ ትውፊትና ዶግማ ከሌለ ኦርቶዶክሳዊት ቤተክርስቲያን ኦርቶዶክሳዊት ተብላ ልትኖር አትችልም። እየሰማችሁ ነው አይደል የምናገረው? ኦርቶዶክሲቲን ኦርቶዶክሳዊነትን በጣም የምናይባቸው መነጽሮች ናቸው። በጣም ወሳኝ ነገሮች ናቸው። ለራሱ እንደምታውቁት ለመጽሐፍ ቅዱስ መገኘት ቀኖና የራሱ አስተዋጽኦ አለው። ትንሽ ልናነሳ እንችል ይሆናል። ቀኖና የራሱ አስተዋጽኦ አለው። መጽሐፍ ቅዱስን በትውፊት ነው የተቀበልነው፣ በቀኖና ነው መጽሐፍ ቅዱስ ይሄ ነው የሚለውን ለይተን ከሌሎቹ ከተሳሳቱ መጻሕፍቶች ለይተን የተቀበልነው ማለት ነው። ስለዚህ ምንድን ነው ቀኖና? ምንድን ነው ትውፊት? ዶግማን በተመለከተ ሌላ ጊዜ ራሱን ችሎ ሊነሳ ይችላል። ግን ቀኖና ምንድን ነው የሚሉ ጉዳዮችን እናንሳ። መጀመሪያ እንተርጉመው። ቀኖና ምንድን ነው ሲባል ብዙዎቻችን የምንረዳው እስከሚገባኝ ድረስ ምንድን ነው ብላችሁ ነው የምታስቡት? ቀኖና ምንድን ነው ሲባል የሚመጣላችሁ ሀሳብ የለም? ቀኖና ይሻራል አይሻርም? በምታውቁት ይሻራል አይሻርም? ይሻራል አይደል? አሁን ደግሞ ይሄ
ሲምፕሊፋይ የሚደረግበት ዘመን ስለሆነ ምንድነው ኤጅ ኦፍ ሲምፕሊፊኬሽን እንደዛ እንበለው፣ ነገሮችን የማቅለል ለዘብ ቀለል አድርጎ የማየት ዘመን እንበለው። ይህን ዘመን በዚህ ዘመን የሆነ ጉዳይ ሲነሳ ቀኖና ነው ቀኖና ነው ምናምን የሚባል ነገር አለ ማለት ነው። ስለዚህ ምንድን ነው ቀኖና ሲባል መጀመሪያ በህሊናችን የሚመጣው ምን የሚል ሀሳብ ነው? የሚለወጣሉ። ትርጉሙ እንደዛ ነው። የቀኖና ትርጉም የሚለወጥ ማለት ነው። ስርዓት ተብሏል ማለት። ስለዚህ ስርዓት የሚለውን የሚመለከት ነው ማለት ነው። አንደኛ ሜትርድ የሆነ የተለካ ነገርን መለኪያ ማለት ነው። ራሱ እንደ ሩለር እንደ መለኪያ ይቆጠራል ቀኖና። እና አንዲት ቤተክርስቲያን ራሱ አሁን የኛ የምትባለው ስያሜው አንዱ ራሱ ማለት ነው ቀኖናዊት ቤተክርስቲያን ነው የምትባለው፣ መጠሪያዋም ጭምር ነው። ቀኖናዊት ካልሆነች ኤግዚስት ማድረግ መኖር አትችልም በዚህ ምድር ማለት መኖር አይቻልም። የትኛውም ዶክትሪን የትኛውም ትምህርት ከቀኖና ውጭ ሆኖ አክቹዋላይዝ ሊደረግ አይችልም ወይም ተግባራዊ ሊሆን አይችልም። ስለዚህ መሰረታዊ የሆነውን የሃይማኖት ጉዳይ በገቢር የምንቀምስበት መንገድ ነው ቀኖና ማለት ነው። የትኛው ነው? ቁርባን ያስፈልገናል አያስፈልገንም? ለመዳን ተሳትፎ ፈልጋለሁ መልሱ። ያስፈልገናል አያስፈልገንም? ጥምቀትስ ያስፈልገናል አያስፈልገንም? ከቀኖና ውጭ ግን ያስፈልገናል እያልን ልንናገር እንችላለን እንጂ ልናገኘው አንችልም። ስለዚህ ጥምቀትን የምናገኘው በቀኖና ውስጥ ስንሆን ነው። ቁርባንንም የምናገኘው በቀኖና ውስጥ ስንሆን ነው። ምስጢረ ንስሐን የምናገኘው ተክሊልን የምናገኘው ምስጢራት በአጠቃላይ የምናገኘው በቀኖና ውስጥ ስንሆን ነው። ቀኖና ከሌለን እነዚህን ነገሮች መተግበር ወይም ከራሳችን ጋር ማድረግ አንችልም። በአይምሯችን መዝገብ ስለ እነዚህ ጉዳዮች እውቀት ሊኖረን ይችላል። ኮግኒቲቭ የሆነ ወይም አይምሯዊ የሆነ እውቀት ሊኖረን ይችላል። ድህነት ደግሞ ከአይምሯዊ እውቀት ጋር ብቻ የተገናኘ አይደለም። ድህነት ከገቢራዊ እውቀት ጋር ከመኖር እውቀት ጋር ከመረዳት እውቀት ጋር የተገናኘ ነገር ነው። ስለዚህ ቀኖና የሚባለው ነገር በአይምሯችን መዝገብ ላይ የነገረ ድህነትን ትምህርት አስቀምጠን ብቻ እንዳናስቀር፣ ይልቁኑ እያንዳንዱን ከድህነት ጋር የተገናኙ ነገሮችን ወደ ገቢራዊ ሕይወት እንድናመጣ የሚረዳ ነው። ጥያቄ ጠይቃችኋለሁ። ደም ያስፈልጋል አያስፈልግም? የተኛ ሰው ድምፅ ነው ሰው በደንብ አትመልሱም። ያስፈልጋል አያስፈልግም? ደም ይጠቅማል አይጠቅምም? ደም ስር ሳይኖር ደም ቢኖር ይጠቅማል አይጠቅምም? እንዴት አድርገን ደሙ እንደ ዶግማ አድርገን ብንወስደው ደም ስሩ ከሌለ ልክ ስርዓት ቀኖና የሚለውን ከዛ ነው የሚያያዘው። ደም እንዲዘዋወር ወደ አካላችን የሚያደርገው ያ ስለሆነ ማለት ነው። ልክ ዶግማና ቀኖና በነገራችን ላይ በጣም የተያያዙ ጉዳዮች ናቸው። አንድ ሰው ቀኖናን እያፈረሰ እየጣለ እየተወ ሲሄድ መጨረሻው ኤቲስት ወደ መሆን ነው የሚደርሰው። በእርግጠኝነት ነው። ይህም በእርግጠኝነት መናገር ስለሚቻል ነው እኔም በኮንፊደንስ እንድትይዙ እንፈልገው ማለት ነው። ስለዚህ ቀኖናን ለዘብ አድርገን ስርዓት ነው ሲባል ቀለል ያለ ሲምፕሊፋይድ የሆነ ማንም ሰው ቀኖና ነው እያለ የሚያወራበት ጉዳይ አይደለም ማለት ነው። በጣም ጥንቃቄ ይሻል። የምዕራቡን ዓለም የምዕራባውያን ብቻ አይደለም፣ ፕሮቴስታንቶችን ታውቋቸዋላችሁ። ኦልሞስት ሁሉም ማለት እስኪቻል ድረስ ቀኖና የላቸውም። ቀኖና ስለሌላቸው አጽር ቅጽር የላቸውም። እንደፈለጉ ነው የሚፋንኑት ማለት ነው። የሆነ ትምህርት ቢነሳ በዛ ትምህርት ላይ የፈለጉትን አስተሳሰብ ስፔኩሌሽኖችን ዶክትሪን ማቅረብ ይችላሉ፣ ተፈቅዶላቸዋል። ምክንያቱም አጽር ቅጽር የላቸውም። መብታቸው ጌታ አበራልኝ ካለ ለአየለም፣ ለዓለሚቱም፣ ለአበበም፣ ለጫላ ለሁሉም ነው የሚያበራ። ስለዚህ ሁሉም የሚናገሩት ቃል እርስ በርሱ በጣም ተቃርኖ ያለው ሊሆን ይችላል፣ ግን እንትን የለውም፣ አጽር የለውም። ስለዚህ ሁሉም እንደፈለጉ የሚናገሩትን ነገር ትክክል ነው ብለው ለማስቆጠር ሊጥሩ ይችላሉ ማለት ነው። እና ቀኖና የሌላቸው በመሆናቸው ምክንያት ራሱ ዶክትሪኑ ቋሚ አይደለም። የሆነ ጊዜ የሆነ ሰው መጥቶ የሆነ ነገር ሲናገር ለወጥ እያለ ነው የሚሄደው ማለት ነው። እየሰማችሁ ነው የምናገረው። እንደፈለጉ ነው የሚንከባለሉት ማለት የሚንሸራተቱት። ስለዚህ ቀኖና በጣም ወሳኝ ነገር ነው። አንዱ ትርጉሙ መለኪያ ማለት ነው።
ኦርቶዶክሳዊት ቤተክርስቲያን ሜትርድ ናት፣ የተለካች ናት እና ልክ አሁን እኛ ምንፈበርካት ምንሰራት አይደለችም። ኦርቶዶክሳዊነትን ወይም እውነተኛይቱ ሃይማኖት ከማን የተገለጠች ናት? ሪቪልድ ሪሊጅን አይደል የምንለው? ሬቪሌሽን ወይም ሪቪሌሽን ከየት ነው? ከማን ነው የሚደረገው? ከእግዚአብሔር አይደለም ነው? አይደለም። እና ዝም ትላላችሁ። ከእግዚአብሔር ለማን ነው የሚገለጠው? ለሰው ግን ለሁሉ ሰው ነው የሚገለጠው። ያ ስፔሻል ሪቪሌሽን የሚለውን ትተን ጀነራል ሪቪሌሽን ምናምን የሚለውን ትተን ስፔሲፊካሊ በጣም መሰረታዊ የሆነውን ሚስቲካል የሆነውን ሃይማኖታዊ ጉዳይ የሚረዱት እንዲረዱ እንዲያደርጋቸው የሚያግዝ ቅድስና ያላቸው ናቸው። ለነዛ ቅድስና ላላቸው እግዚአብሔር በባህሪው ቅዱስ ስለሆነ እነሱ ደግሞ በጸጋ ቅድስና ስላገኙ ከእሱ ጋር ኮኔክሽን አላቸው፣ ከእግዚአብሔር ጋር ማለት ነው። ከገላጩ ጋር ግንኙነት ስላላቸው ከዚህ የተነሳ የተወሰነ በአእምሯቸው መጠልቅ ብልጭ ያደርግላቸዋል እግዚአብሔር። ያን የተገለጠው እውቀት ወይም እምነት ሜትርድ ነው፣ የተለካ ነው። አሁን ሥላሴ የተለካ ነው እንደምታውቁት፣ ስጋዌ የተለካ ነው። ሌላ ሊቃውንት ከገለጹት ከነገሩን ውጭ ሌላ ፍልስፍና ውስጥ ልንገባ አንችልም። እየሰማችሁ ከሆነ ጥምቀትም ቁርባንም ልክ እንደዚህ ማለት ነው። ስለዚህ ቀኖና በጣም መሰረታዊ ጉዳይ ነው። አንዱ ምን ይዘው ነጥብ ይሄንን ነው፣ መለኪያ ነው የሚለውን ማለት ነው። መለኪያ ነው፣ መመዘኛ ነው የሚለውን ሐሳብ ይዘን ከዛ በኋላ ስርዓት ነው፣ ሕግ ነው፣ ደንብ ነው፣ መመሪያ ነው የሚለውን እናክልበታለን። ይሄ በሁለት ወገን ነው የሚታየው። አንደኛ ለህንፃ ቤተክርስቲያን ይሰራል፣ ስርዓት የሚለው ማለት ነው። ቤተክርስቲያን ውስጥ በምናደርገው ወይም በምንፈጽመው ስርዓት አምልኮት ውስጥ የምናደርገውን ነገር የሚመለከት ይሆናል። እንዴት መግባት እንዳለብን፣ ምን ማድረግ እንዳለብን፣ ቅዳሴው ሊሆን ይችላል፣ ማህሌቱ ሊሆን ይችላል፣ እንዴት እንደሚደረግ እያንዳንዷን ነገር ኦርደር አላት የራሱ እያንዳንዱ ነገር እና ያ ስርዓተ አምልኮቱን የምንፈጽምበትን መንገድ የሚያመለክት ነው። ቀኖና ስርዓት ነው ስንል፣ ደንብ ነው ስንል። ስለዚህ በአንድ በኩል ቤተክርስቲያን ውስጥ ስንገባ ምን እንደምናደርግ፣ ቤተክርስቲያን ቅጽር ውስጥ ምን እንደምናደርግ፣ ቅዳሴ ላይ ምን እንደምናደርግ ይህን ነገር የያዘ ነው። ከዛ ውጭ ደግሞ ኢንዲቪዥዋሊ እንደምታውቁት ቤተክርስቲያን ስንል ምን ማለታችን? ምን ማለት ነው ቤተክርስቲያን ማለት? እያንዳንዱ ምዕመን ማለት ብቻ ነው። እያንዳንዱ ምዕመን ቤተክርስቲያን ነው እንበለው ችግር የለውም። ግን ነው እያንዳንዱ ምዕመን ሊባል የሚችለው ይባላል። ቤተክርስቲያን የሚል ትርጓሜ ያለው ግን የሚባለው በአንድ አውድ ነው። በምን አውድ ነው የሚባለው? አንድ ሰው መጀመሪያ ሕፃን ከሆነ እምነት አይጠየቅም፣ እምነቱ መመስከር ስለማይችል ማለት ነው። ከዛ ውጭ ያለ ሰው ግን መጀመሪያ ያምናል አይደለም? አያምንም? ያምናል። ክርስቲያን መሆን የሚፈልግ ያምናል አይደል? መጀመሪያ ካመነ በኋላ ምንድን ነው የሚያደርገው? ከዚያስ ቅባሜሮን አይደለም? ከዛስ ቁርባን አይደል? ከዛ ምን ይባላል? ምን ሚል ስያሜ ያገኛል ልጁ? ክርስቲያን ሚል ስያሜ ያገኛል። የዛን ጊዜ ክርስቲያን ማለት ቤተክርስቲያን የሚወክል ነው። ክርስቶሳዊ ማለት ስለሆነ ማለት ነው። ወይም ለባሴ ክርስቶስ ማለት ስለሆነ፣ ወይም ክርስቶስ ራስ የሆነለት እሱ አካል የሆነ ማለት ስለሆነ በዚያን ጊዜ ቤተክርስቲያን የሚለውን ስያሜ ያገኛል። ካገኘ በኋላ ግን ኃጢአት ሲሰራ ቤተክርስቲያን ኃጢአት ያለባት ስላልሆነች ንጽሕትና ቅድስት ስለሆነች ኃጢአቱን በሰራበት ቅጽበት ይወጣል። ንስሐ በሚገባበት ቅጽበት ይገባል፣ ይወጣል፣ ይገባል፣ ይወጣል፣ ይገባል። እንዲህ እያለ ነው የሚኖር አንድ ክርስቲያን። ክርስትናን ካገኘ በኋላ ደግሞ ሲጨፍር፣ ሲያመነዝር፣ ሲሰርቅ፣ ሲዋሽ፣ ዘረኛ ሲሆን ምናምን የኖረ ሰው ደግሞ ከሆነ አለ ያ ልክ ጥምቀት እንደማይጠፋ ሌላ ቤተ እምነት ገብተን ስንመጣም እንደሚኖር እንደማይደገም ማለት ነው። ልክ እንደዚህ ያ ክርስትናው አይጠፋም፣ ይኖራል እሱ ጋር ያ ክርስትና ግን ያንን የተሰጠውን መጀመሪያ ያገኘውን ስያሜውን ግን በኃጢአቱ ምክንያት ይሸፍነዋል። እየሰማችሁ ነው አይደል የምናገረው? በኃጢአቱ በርኩሰቱ በዚህ ምክንያት ይሸፍነዋል፣ በዚህ ምክንያት ይሸፍነዋል። ስለዚህ ሁልጊዜም ንስሐ እየገባ ስጋውን ደሙን እየተቀበለ እንዲኖር ይጠበቅበታል። ምን ማለት ነው? በሌላ አነጋገር
አንድ ክርስቲያን በቀኖና ውስጥ ራሱ ቤተክርስቲያኗ ቀኖና አላት። የሚሰራበት ስርዓት አለው፣ የሚባረክበት ስርዓት አለው፣ አገልግሎት ይፈጸምበት ስርዓት አለው፣ ውስጥ የሚደረግበት ስርዓት አለው። በአጠቃላይ ስርዓት አላት ቤተክርስቲያኗ ህንፃዋ። እያንዳንዱ ግለሰብ ደግሞ ከሆነ አንድ ግለሰብ ቀኖና ውስጥ ሳይገባ መዳን አይችልም። እየሰማችሁ ነው አይደል የምናገረውን? ቀኖና ውስጥ ሳይገባ መኖር አይችልም፣ መዳን አይችልም። ስለዚህ በግለሰብ ስናደርገው እያንዳንዱ ክርስቲያን ሊያደርግ የሚገባው ነገር እንደ ክርስቲያን ማለት ነው ቤተክርስቲያን እንዲያደርግ የምታዘው ነገር ለእያንዳንዱ ክርስቲያን ለዕለት ዕለት ህይወት የተሰራለትን ህግ ቀኖና እንለዋለን። የቤተክርስቲያን ህግ ማለት የአነጋገር ሊሆን ይችላል፣ የአለባበስ ሊሆን ይችላል፣ የገቢር ሊሆን ይችላል፣ የምንሰራው ስራ ማለት ነው። በአጠቃላይ በቀኖና ውስጥ ያለ ነው። ከቀኖና ውጭ ከሆነ ንግግራችንም ተግባራችንም ከቀኖና ውጭ ከሆነ ሐሳባችንም ከቀኖናችን ውጭ ቤተክርስቲያን ከምትፈልገው ውጭ ከሆነ ችግር ውስጥ ይገባል ማለት ነው ሰውየው። ስለዚህ ሐሳቡን፣ ንባቡን፣ ነቢቡን፣ ገቢሩን የግዴታ በቀኖና አጽር ቅጽር ውስጥ ማስገባት ይኖርበታል። ስለዚህ ቀኖና ስርዓት ነው ስል ለእኔ ህይወት ለየዕለት ለማደርገው ነገር በየቀኑ መቼስ የመዳን ቀን መች ነው ስትባሉ እንዴት ነው ትመልሱት? አሁን እያላችሁ ነው። በደንብ አትመልሱ። መች ነው የመዳን ቀን? ለምን አሁን ሆነ? አንድ ሰው በየጊዜው ክርስቶሳዊ ሆኖ ነው አይደል መኖር ያለበት? ነው አይደለም? በየጊዜው በቀኖና ውስጥ ሁልጊዜ የሚኖር ከሆነ ውጭ መውጣት አይችልም። ውጭ መውጣት አይችልም። አጥር አለው። ስለዚህ ራሱን ጠብቆ ነው የሚኖረው ማለት ነው። ስጋውን ደሙንም ሲቀበል አሁን በየቀኑ ስጋውና ደሙ ይፈተታል። ያ ህብስትና ወይን ቀርቦ ስጋና ደም ይሆናል። በየቀኑ የክርስቶስን ስጋና ደም ይቀበላሉ፣ አካል ይሆናሉ በየቀኑ። ይሄ የቀኖና አንዱ መንገድ ነው ማለት ነው። ስለዚህ በየቀኑ አሁን እኛ በነገራችን ላይ አንዱ በጣም ያስቸገረን ቀኖናን ባለማወቃችን ምክንያት አፈንግጠን ነው የምንኖረው። ክርስቲያኖች ነን ቅድም በተባለው አሁን ቤተክርስቲያንን ግለሰብ ቅድም ተብሏል አይደል? አልተባለም? እዚህ መልሱ እንጂ አልተባለም። ግን ዘረኛ ነን አይደለንም? ነን ብላችኋል። እንዴት እንደሆነ አልገባኝም። ከሆን ቤተክርስቲያን ዘረኛ ናት? ካልሆነች ዘረኛ የሆነ ክርስቲያን ቤተክርስቲያን ሊወክል ይችላል? ካልቻለ እንዴት ክርስቲያን አንድ ግለሰብ ቤተክርስቲያን ሊባል እንዴት ይችላል? ምን ማለት ነው ይሄ? አንድ ክርስቲያን የቤተክርስቲያንን ባህሪ በማሰብ ቀኖና ውስጥ የሚኖር ከሆነ ነው ክርስቲያን ሊሆን የሚችለው ማለት ነው። ይሄ ምን ማለት ነው? ቤተክርስቲያን ስንት ናት? ግን አንድ ናት ማለት ዝም ብሎ ስፔሲፊካሊ የምትቆጠር አንድ ናት ማለት አይደለም። በነገራችን ላይ የቤተክርስቲያን አንድነት፣ የእግዚአብሔር አንድነት ከአንድነቶች ሁሉ የሚሻገር አንድነት ነው። ቅዱስ ዲዮናስዮስ ዘእስክንድርያ ይሄን ይናገራል። the oneness of God surpasses all oneness። ሁሉን አንድነት ያልፋል የእግዚአብሔር አንድነት። ቤተክርስቲያንም አንድ ናት ስንል የምትቆጠር አንድ ናት ማለት አይደለም፣ ኢንፋይናይት አንድ ናት። እና ይሄ ሰው የቤተክርስቲያንን ባህሪ ሲላበስ አንድ ነው የሚሆነው። አንድም የሆነው ግን በራሱ ብቻ አይደለም፣ ከገብርኤልም ጋር፣ ከሚካኤልም ጋር፣ ከኡራኤልም ጋር፣ ከሐዋርያትም ጋር፣ ከነቢያትም ጋር፣ ከሊቃውንትም ጋር አንድ ነው የሚሆነው። ራሱ ክርስቶስ ነው የሚሆንለት። ስለዚህ ብዙ ነው ማለት ነው። እየሰማችሁ ነው አይደለም? በጣም ብዙ ነው ማለት ስናየው አንድ ነው። በአካል ፊዚካሊ ስናየው አንድ ነው። ግን ደግሞ ከሱ ጋር እኛ ልናይ በማንችለው መንገድ ረቂቅ በሆነ መንፈሳዊ መንገድ መላእክት አሉ። ረቂቅ በሆነ መንፈሳዊ መንገድ ቅዱሳት ነፍሳት አሉ። እግዚአብሔር ራስ ሆኖለታል ማለት ነው። እዛ ውስጥ ሲሆን ነው ትክክለኛው ቤተክርስቲያን የሚለው ስያሜ የሚያገኘው። እዛ ውስጥ ሁልጊዜ እንድንሆን ደግሞ የሚያደርገን ምንድን ነው? መውደቃችን አይቀርም ታውቃላችሁ። ሰው እስከሆነ ድረስ ኃጢአት ባለመስራት መኖር እንችላለን አለ እንደዛ የሚኖር ኃጢአት ባለመስራት ሁልጊዜ ኃጢአት እየሰራን እየተነሳን ነው የምንኖረው። ክርስቲያን ማለት ኃጢአት የማይሰራ ማለት አይደለም። እንደውም ዮሐንስ አፈወርቅ ምንድን ነው የሚለው? ወድቆ ክርስቲያን ማለት የማይወድቅ ማለትም አይደለም፣ ወድቆ የሚቀር ማለትም አይደለም፣ ወድቆ የሚነሳ ማለት ነው ይላል። ወድቆ የሚቀር ከሆነ ቁጥሩ ከዲያብሎስ ነው። ወድቆ ከቀረ ወድቆ መነሳትን እምቢ ያለው አንዱ በስንፍናው ነው። ዮሐንስ አፈወርቅ እንደሚናገረው ሰይጣን ማለት ነው። ስንፍና የበቀለችበት ሰው
ቀኖናዊ ሆኖ መኖር አይችልም። በነገራችን ላይ ቀኖናዊ ስርዓታዊ ሆኖ ማለት ነው። እና የምናገረው ቃል ቤተክርስቲያን የምትናገረው ነው ወይ? አንድ ነው ወይ? ከገብርኤል ጋር አንድ ነው ወይ? ሚካኤል የሚናገረውን ነው ማስበው የምናገረው? የሚያሳልፈውን መልእክት ነው ማሳልፈው? ቅዱሳን የሚኖሩትን ህይወት ነው የሚኖረው? ይህን ራሱን በቀኖና ውስጥ አስገብቶ ነው የሚመረምረው። በጣም ቫስት ይሆናል እንደዚህ እያልን ስንሄድ ማለት። ስለዚህ ስርዓት ስንል ለህንፃ ቤተክርስቲያኑ የሚሰራ ስርዓት አለ። ኢንዲቪዥዋሊ ደግሞ አሁን በግላችን ለእኛ ስርዓት ባይኖረን ምን ልንሆን እንደምንችል ታውቃላችሁ? እንደፈለጋችሁ ሁኑ ብትባሉ ምን ይሰማችኋል? እየሰማችሁ ነው? እየኖርን ያለ ነው። እርግጥ እንደፈለግን እየሆን ነው እየኖርን ያለ ነው አይደል? አሁን እንደፈለግን እየኖርን ስለሆነ እየኖርን ያለ ነው እንድንኖር በሚፈለገው መጠን አይደለም፣ ወይም እንድንኖር እንደሚፈለገው አይደለም እየኖርን ያለ ነው። እንደምንፈልገው ስንኖር የሁላችን ፍላጎት ልዩ ልዩ ስለሆነ፣ ስለዚህ እንደየፍላጎታችን መኖር ስንጀምር ከአንድ የቤተክርስቲያን አነዋወር እንወጣለን ማለት ነው። ምክንያቱም የአንዱ ፍላጎት ከአንዱ ፍላጎት ይለያል። እንድንኖር ደግሞ የተጠራ ነው እንደ እግዚአብሔር ፈቃድ ነው እንጂ እንደኛ ስሜት አይደለም፣ እንደኛ ፍላጎት አይደለም። እንደምታውቁት ቀኖና ምንድን ነው የሚያደርገው? ሁሉ በአንድ አይነት አኗኗር ውስጥ እንዲኖር እድል ነው የሚፈጥረው፣ ኢንዲቪዥዋሊ ማለት ነው። ስለዚህ እኔ ስኖር የኔ ህይወት የብቻ አይደለም የሌሎችም ጭምር ይሆናል ማለት ነው። ሌሎችም ልክ እንደኔ በአንድ ስርዓት ውስጥ ሆነው አነጋገራቸውን፣ አስተሳሰባቸውን፣ ተግባራቸውን በቀኖና ውስጥ ሆነው እንዲኖሩ ታዘዋል። ኦርቶዶክስ የሆኑት የሚመለከት ነው ይሄ፣ ሌሎች የሚመለከት ስላልሆነ ማለት ነው። ስለዚህ ቀኖና አንድ ሰው በህይወቱ ቀኖና ውስጥ የማይኖር ከሆነ ወይም ከቀኖና ውጭ ሆኖ የሚኖር ከሆነ ሊሆን የሚችለው በእርግጠኝነት መናገር ይቻላል ወይ ኤቲስት ነው ሊሆን የሚችለው፣ ወይ ምን እንበለው ሊበራል ነው ሊሆን የሚችለው፣ ወይ ሲንክሪቲሳይዝድ የሆነ የተቀያየጠ ወይም ሆሊስቲክ የሆነ ሁሉም ወዳጅ እዚህ ጋር ሽንቶይስት፣ ቡዲስት፣ ፍቅሪዝም፣ ጥላቻይዝም ምናምን ሞርሞኒዝም ምናምን እንደዛ ነው ሊሆን የሚችለው። ድብልቅልቅልቅ ያለ ማለት ነው። ሁሉን ተቀባይ ማለት ነው። አንዴ ሲያሻው እንደ አህያ የሚያስብ አህያ አያስብም ለካ፣ ትርጉሙም ማለት ነው። ገብቷችኋል? ሀሳቡም ማለት ነው። የማይበላ ሀሳብ የሚያስብ ማለት ነው። አንድ ጊዜ ሲያሻው እንደዚህ ነው ሊሆን የሚችለው። ቤተክርስቲያን ግን የሚለዋወጥ ነገር የላትም፣ ወጥ ናት ማለት ነው። ስለዚህ ቀኖናን ቀለል አድርጎ ማሰብ ማለት ሉተር ለምሳሌ ያጠፋው ምንድን ነው ብለን ጥያቄ ብንጠይቅ ሉተርን ያጠፋው ከቀኖና ውጭ መሆኑ ነው። ባዶ ያደረገው ከቀኖና ውጭ መሆኑ ነው። የማደርገውን ሁሉ የማደርገው እኔ አይደለውም በእኔ ያደረው ኢየሱስ ነው ይላል። እየሰማችሁ ነው የምናገረው? እየሰማችሁ ነው ወይ? በእኔ ያደረው ኢየሱስ ነው ይልና ሲያሻው ያመነዝራል። ለምን? ኢየሱስ በእኔ ሎቱ ስብሐት እንደዛ ይላል። የፈለገውን ኃጢአት እንዲህ ማድረግ ይቻላል። አዎ በእኔ እሱ እያለ ለሚያደርገው ነገር አጽር ቅጽር አልሰጣለ ማለት ነው። ስለዚህ ጥፋት ካለ ቀኖናዊ ሆኖ መኖር ማለት አንደኛ ቅድም እንደተናገርኩት ህንፃ ቤተክርስቲያኑ ምናምን ስንገባ ስርዓተ አምልኮቱ የምንፈጽምበት የራሱ የሆነ ስርዓተ አምልኮቱ የምንፈጽምበት ድህነትን የምናገኝበት የራሱ የሆነ መንገድ ስርዓት አለው ብለን እንደተናገርነው እያንዳንዱ ክርስቲያንም ቤተክርስቲያን እንዲኖር በፈቀደችለት መንገድ የማይኖር ከሆነ መዳን አይችልም። እያንዳንዱ ክርስቲያን ነው የምላችሁ። ስለዚህ ለመዳን የግዴታ ቀኖና አስፈላጊ ነው ማለት ነው። ኢንዲቪዥዋሊ ምን መልበስ እንዳለብኝ፣ እንዴት መልበስ እንዳለብኝ፣ ምን መብላት እንዳለብኝ፣ እንዴት መብላት እንዳለብኝ፣ ዲያቆን መሆን ስፈልግ ዲቁና ምን እንደሚፈልግ፣ ቄስ መሆን ስፈልግ ቅስና ምን እንደሚፈልግ፣ እንዴት ቄስ መሆን እንደሚችል፣ ጳጳስ መሆን ማግባት ስፈልግ። አሁን ጋብቻ እቃቃ ነው የሚመስለው የኛ ጋብቻ አይደለም። እዚህ ኢትዮጵያ ውስጥ ጀምራችኋል ይመስለኛል። መንገድ ላይ ይተያያሉ ሁለት ሰዎች ምናምን በቃ ደሳልሽን ደሳልከኝ፣ በቃ እንደው ፈገግታሽ፣ ድምፅሽ፣ ቅጥነትህ፣ ውፍረትህ፣ ርዝመትህ፣ ቅላትህ፣ ንጣትህ ይባባላሉ። አለቀ። ከዚያ በኋላ በቃ ጓደኛ ናቸው። ሻይ ቡና እንደዚህ ይላሉ፣ ይጋባሉ። ማን እንዳገባ አያውቅም። እሷም ማን እንደሆነ እሱን አታውቅም፣ እሱ ማን እንደሆነች አያውቅም። ከተጋቡ በኋላ በሳምንቱ ሁለቱም ጋር የማይተዋወቁበት የቀደመ ያልነበረ ጠባይ ሲመጣ እንፋታ ይላሉ። መጀመሪያም እኮ አልተጋቡም። እንፋታ ይላሉ፣ ይፋታሉ ማለት ነው። እንደዚህ አይነት ህይወት አለ። ንስጥሮሳዊ ህይወት የሚኖር ሰው አለ፣ በምንታዊ ሀሳብ ውስጥ ሆኖ ማለት ነው። ሲያሻው የቤተክርስቲያንን ህይወት የሚወድ አለ፣ ሲያሻው ተቀይጦ የሚኖር የለም። አሁን እዚህ ተቀይጦ ቀኖና ማለት ቅይጥ ህይወት የለውም። ኦርቶዶክሲቲ አንድ ነው።
እና ቀጥ ነው። ኦርቶዶክሲ ቀጥ ያለ ርቱ ነው። ቀጥ ያለ ከሆነ ቀኖና አንድ ነው፣ ወጥ ነው፣ ቀጥ ያለ ነው። ዝም ብለህ የሚወስድ ወደ መዳን ነው። በነገራችን ላይ ወደ ጸጋ ነው፣ ወደ ማወቅ ነው፣ ወደ እምነት ነው የሚወስደን ቀኖና ማለት ነው። እየሰማችሁ ነው የምናገረው? ወደዛ ነው የሚወስደን። እና እኛ ግን ማዳቀል፣ መቀየጥ፣ መደባለቅ እንደዚህ አይነት ነገር እንፈልጋለን። ስለዚህ ንስጥሮሳዊ ህይወት ማለት ይሄ ነው። በነገራችን ላይ ቀይጦ መኖር ማለት ነው። ደባልቆ አንድ አለመሆን ማለት ነው። ቤተክርስቲያን ግን ስንት ናት? ስንት ናት? አንድ ለማድረግ ነው ቀኖናው የሚሰራው ማለት ነው። አነጋገራችን፣ አለባበሳችን፣ የትዳር ህይወታችን፣ የልጅ ማሳደግ ሁኔታችን፣ በአጠቃላይ ይሄ አንድ እንዲሆን ዋና ማዕከሉም ድህነት እንዲሆን ነው ቤተክርስቲያን የምታስተምረን ማለት ነው። ይህ አልሆን ብሎ ነው አሁን የተቸገር ነው። አንዱን እያመጣን ከአንዱ ጋር የምንቀላቀልበት አንዱ ምክንያት ቀኖና ምን እንደሆነ በደንብ ሳይገባን ሲቀር ነው። ስለዚህ ቀኖና ስርዓት፣ ደንብ፣ መመሪያ የሚለው በጣም ወሳኝ ነገር ነው። አንድ ሰው ስርዓት ሲኖር ስርዓቱን ሰሪ ይኖራል አይደል? አይኖርም? ይኖራል። ስርዓት ሲኖር ስርዓቱን የሚሰራ ይኖራል። በጣም ሲምፕሊፋይድ የሆነ ነገር ልንገራችሁ። እግዚአብሔር ለአዳም ይህን ዕፀ በለስ እንዳትበላ ብሎታል አላለውም? ለምን አለው? ኦርደር ነው። መጀመሪያ ቀኖና ነው። ይሄ እንደ ቀኖና ነው የሚታየው። ይህን ዕፀ በለስ ምን እንዳትል፣ ህጉ የጾም ነው። ተመልከቱ፣ ስርዓት አድርጎ ነው ያቀረበለት። ሲታይ ግን በጣም ሲምፕሊፋይድ የሆነ ስርዓት አይደለም። ዕፀ በለስ ናት፣ ቁርጥ አድርጎ ብላ እንደዛ ቀለል አድርጋችሁ አይደለም አታስቡ። እንደዛ እየሰማችሁኝ፣ ቀለል አድርጋችሁ የምታስቡት ነገር የለም። ስርዓት መጣስ ማለት ነው። እቺ እንኳ ያው እንደው ትልቁ ስርዓት እኮ ይሄ ነው ምናምን የለም አለ አይደለም። የአዳምን ቀኖና አስቧት። አዳም ከመብላቱ በፊት ያችን ዕፀ በለስ እንዳይበል ለምን ያን ስርዓት አስቀመጠለት እግዚአብሔር? ቅዱስ ዮሐንስ አፈወርቅ ምን ይላል? እግዚአብሔር ያን ስርዓት ያስቀመጠለት አዳም ፍጡር እንደሆነና ከሱ የበላይ አካል እንዳለ እንዲገባው ነው። ያን ባያስቀምጥለት ኖሮ እንደኔ ያለ የለም ብሎ በራሱ ማለት ነው እንደኔ ያለ ስለሌለ እኔ አምላክ ነኝ ሁሉ ሊል ይችል ነበረ። ስለዚህ እንዳይታበይ ለማድረግ ነው ቀኖና ይሰራለት። አሁን ቤተክርስቲያንም ስርዓት የምትሰራልን እኛን ለመጨቆን ምናምን ለማሰር ምናምን አይደለም። በነገራችን ላይ እንዲገባን ነው። ፈጣሪ የሚፈልገው እንዲሆነ ስትኖር ነው። እንደ ስሜት አትኑር ነው። ደስ እንዳሰኘኝ እያልክ አትኑር ነው። ደስ እንዳሰኘኝ እያልክ አትልበስ ነው። እያንዳንዷን በአንተ የምታደርገውን ነገር ትጠየቅበታለህ። ስለዚህ ቀኖና በጣም መሰረታዊ ነገር ነው። ቀላል ነው፣ ተራ ነው እያል የምናቃልለው ነገር አይደለም ማለት ነው። ይሄን በጣም እንድትይዙ ይፈልጋለሁ። የልብስን ቀኖና ማፍረስ ያስቀጣል አያስቀጣም? እስኪ ጀነራሊ በምታስቡት ይህ ልብስ ለምሳሌ ቤተክርስቲያን ብንለብስ አንዱ ቤተክርስቲያን የልብስን ስርዓት ስትሰራ በየአካባቢው ባህል ስላለ ማለት ነው። በየቦታው የተለያየ ባህል ስላለ በየባህላቸው የሚለብሱትን ዝም ብላ አትነቅፍም። ግን በየባህሉ የሚለበሰው ኦርቶዶክሳዊ ከሆነው አረዳድ ውጭ እንዲሆን ደግሞ አትፈቅድም። ኦርቶዶክሳዊ የሆነ አለባበስ ደግሞ ማንንም ሰው በማጥፋት ላይ አይመሰረትም። ለባሹ አካል ራሱ የሚለብሰውን ልብስ ለመዘማነን ብሎ ማለት ነው። አሁን ለምሳሌ የሆኑ 3-4 አካላት ቢኖሩ የተሻለ እስቲ ልወደድ ብሎ የሚለብስ ከሆነ ስለ ልብስ ያለው አረዳድ በሽተኛ ነው ማለት ነው። ካኖኒካሊ አይፈቀድም። ልብስ የኃጢአት ውጤት ነው ብለህ ነው የምታስበው። መጀመሪያ የኃጢአት ነው። ልብስን ስትለብስ የፈለገ አይነት ቢሆን ውርደትን ነው ማሰብ ያለብህ። ልብስ ትክክለኛ ልብስ ጸጋ እግዚአብሔር ነበረ። አሁን የምትለብሰው የሚያረጅ ልብስ ነው፣ የሚቀደር ልብስ ነው፣ የሚቆሽሽ ልብስ ነው፣ የምታጥበው ልብስ ነው፣ የምትጥለው ልብስ ነው የምትለብሰው ማለት ነው። አሁን ያ የሚያመለክተው በኃጢአት የደረስክበትን ደረጃ ነው። ስለዚህ ልብስ ስትለብስ ራስን ስፔሻል ለማድረግ በጣም የተለየው የተወደደ እየሰማችሁ ነው ወይ? ድሃዎች ባሉበት ቦታ ላይ በጣም ውድ የሆነ በጣም በብዙ ብር የሚገዛ ማለት ነው ልብስ ለብሶ እንትን እያለ የሚያልፍ ሰው በጣም አደገኛ ሰው ነው። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን ሰው የድሃውን ቀምቶ በድሃው ገንዘብ ላይ የሚቀናጣ ነው የሚለው። እንዲህ ያለውን ሰው ለምንድን ነው የማነሳው? አስተሳሰባችን ኦርቶዶክሳዊ ቢሆን፣ ቀኖናዊ ቢሆን፣ ስርዓታዊ ቢሆን የምናደርገውን ነገር ሁሉ የምናደርገው በዚያ ማዕከለ እሳቤ ውስጥ ሆነን ነው።
በዛ ውስጥ ሆነን ያ በጣም ወሳኝ ነው። ስለዚህ ስለብስ እኔ ምንድን ነው የሚስማማኝ ደስ የሚለኝ የቱ ነው እያልኩ አይደለም የማደርገው። እምለብሰው ልብስ ማንን ይጎዳ ይሆን? እምለብሰው ልብስ እግዚአብሔርን ያስደስተው ይሆን ብዬ ነው የምጠይቀው ማለት ነው። የምትሰሙ ከሆነ እግዚአብሔር ሊደሰት የሚችለው ምን አይነት ልብስ እንደሆነ ደግሞ ህሊናችን ይነግረናል። በነገራችን ላይ አንዳንድ ጊዜ የህሊና ጦርነት እንከፍታለን። ታውቃላችሁ፣ ኤቲስቶች እግዚአብሔር የለም ብለው እግዚአብሔር አለመኖሩን ማረጋገጥ እንደማይችሉና እግዚአብሔር የለም ማለታቸው እግዚአብሔር መኖሩን ፕሩፍ እንደሚያደርግባቸው፣ እንዲያውም የለም ሲሉ ባይኖር ኖሮ ለምን የለም ትላላችሁ? የለም ማለታችሁ መኖሩን የሚያረጋግጥ ነው እንደሚያሰኝ ሁሉ ማለት ነው። ልክ በዚህኛው መንገድ ማለት ነው። በዚህኛው መንገድ እኛም ስለሆነ ነገር ያለን አረዳድ ልክ እንደዛ ነው ማለት እንደ ኤቲስታዊ አስተሳሰብ ማለት ነው። የሰማችሁ ነው የምናገረው። ቅር እንዳይላችሁ፣ ቅር ቢላችሁ ምንም ማድረግ አይቻልም። ቀኖናዊ ህይወት የሚባለው ይሄ ነው። ስለዚህ ልብስ ስለብስ አይ ምን ችግር አለው? ዋናው እኮ ጌታ መቀበል ነው፣ እንደው ቤተክርስቲያን መሄድ ነው፣ እንዲህ ማድረግ ነው። አይሰራም ይሄ። ማን ነው እሱን ያለሽ? ማን ነው እሱን ያለ? ቀኖና አለው፣ አጽር ቅጽር አለው። ቤዚካሊ ስትረዱ ይህም በደንብ አድርጋችሁ ያስቡ። በደንብ አድርጋችሁ የአህያ ስጋ መብላት ይቻላል አይቻልም? አይቻልም እያለ ይቻላል። በደንብ መልሱ። ይቻላል። በአዲስ አበባ ይቻላል። የምትበሉት የምን እንደሆነ በምን ታውቃላችሁ? ይሄ ነው። ይቻላል አይቻልም? ግን ብንበላው ጉዳት ስላለው ነው፣ ብዙ በሽታም ስለሚያመጣ ነው። ጤና ነው ካላችሁ ብሉ አልላችሁ፣ ብሉ እንድላችሁ እየጠበቃችሁም እንደሆነ ተስፋ አደርጋለሁ። ግን በሐዲስ ኪዳን ከቡራኬ ጋር ከመስቀል ጋር ተያይዞ መስቀል ምን ያህል የከበረ እንደሆነ ምን ያህል ቀዳሽ እንደሆነ ለማረጋገጥ እነዚያ ላይ ያለውን ጎጂ ነገር የውሻም ይሁን የእባብም ይሁን የምን እነዚያ ላይ ያለውን መርዝ መስቀሉን አምነ ስተማትብበት የመስቀሉ ኃይል ያጠፋዋል ከሚለው ትርጓሜ ተነስተው ይሄ ቢበላ በሐዲስ ኪዳን ችግር የለውም ተብሎ አንደኛ ከአሕዛብ ከሚመጡ ሰዎች ጋር ተያይዞ እንደዚህ የሚተረጎም አለ። ልብስም ሲታይ የሚታየው አለባበስም ሌላም ነገር ማለት ነው። የት እነማ ምን ለምደው ነበረ፣ እንዴት ይኖሩ ነበረ የሚለው በጣም ነው የሚታየው። ስለዚህ እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምናስበው ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስብ የምንለብሰው ልብስ ስርዓታዊ ካልሆነ፣ ቀኖናዊ ካልሆነ በጣም ብዙ ጉዳቶችን ሊያመጣ ይችላል። ሌሎች ሰዎችን በጣም በብዙ መንገድ ሊጎዳ ይችላል። እግዚአብሔርንም ሊያሳዝን ይችላል። ስለዚህ ስንለብስ ራሱ በቀኖና ውስጥ ሆነን የልብስን መሰረታዊ ዓላማ፣ መሰረታዊ ሀሳብ መረዳት ያስፈልገናል ማለት ነው። እና ቀኖና ስርዓት ነው ሲባል ሲምፕሊፋይ እንዳናደርግ እንደው አቴንሽን ለመስጠት ወይም ትኩረት እንድንሰጥ ለማድረግ ነው። ሌላው ቀኖና የሚባለው እንደምታውቁት በኦርቶዶክስ ትምህርት ካህናቱ ለተነሳያን ለእኛ ማለት ነው የሚሰጡን መድኃኒት ነው የምንለው እኛ። እርግጥ አንዳንድ መጻሕፍት ላይ ቅጣት ቢለውም ጥንታውያን አብያተ ክርስቲያናት ሁሉም ቅዱሳን ሊቃውንት በእኛም እርግጥ እንደዚያ ቤተክርስቲያን ሆስፒታል ስለምትባል አንድ ኃጢአተኛ ሰው ደግሞ በሽተኛ ነው የሚባለው። ካህናቱ ደግሞ እንደ ዶክተር ነው የሚወሰዱ። ይህን ባስልዮስ ዘቂሳርያ ያስተምራል፣ ጎርጎርዮስ ዘኑስ ያስተምራል። ዮሐንስ አፈወርቅ የደጉ ሳምራዊ ታሪክ ጋር እያይዞ በደንብ ነው የሚያነሱት። እሱን ቤተክርስቲያንን እንደ ሆስፒታል የእንግዶች ማደሪያ ምናምን ቢል ትዝ ይላችኋል አይደለም? ትዝ አይላችሁ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወልድ መንገድ ላይ ወንበዴዎች አግኝተው ቀጠቀጡት ሚላለ። ቀጥቅጠው በሞትና በሕይወት መካከል አድርገው ትተውት ሲሄዱ ካህን መጣ አየው፣ ትቶት ሄደ። ሌዋዊ መጣ አየው፣ ትቶት ሄደ። ምስጢሩ ይቀራል። ደግ ሳምራዊ መጣ አየው፣ አዘነለት፣ ቀረበ፣ አነሳው፣ በአህያ ላይ ያስቀመጠው፣ ወደ እንግዶች ማደሪያ ወሰደው። ያቺ እንግዶ የወጣው ከቀኖና ነው። መጀመሪያ በነገራችን ላይ ከቀኖና ነው የወጣው። እግዚአብሔር እንዲያስብ እንዲያደርግ ካዘዘው ትእዛዝ ነው ያፈነገጠ አዳም ማለት ነው። ያ የአዳም ምሳሌ ስለሆነ ከኢየሩሳሌም መውረድ ማለት ከገነት ወደ ኢያሪኮ ወደ ዓለም መውረድ ማለት ነው። ወደ አልተፈቀደ ሐሳብ አጋንንት ያገኙታል፣ ወንበዴዎች ይቀጠቅጡታል፣ ማለት ያጠራጥሩታል፣ ግራ ያጋቡታል፣ ያወዛግቡታል። ቀኖና ምናምን የሌለው ጋጠወጥ እንዲሆን ያደርጉታል ማለት ነው። እንዲህ አድርገው በሞትና በሕይወት መካከል አድርገው ትተውት ሄዳሉ። ሌዋዊ ይመጣል ያያል፣ ትቶት ሄዳል። ካህን ይመጣል ያያል፣ ትቶት ሄዳል። ብሉይ ኪዳን ስለሆነ ደግ ሳምራዊ ይመጣል፣ ያንን በሽተኛ ያነሳዋል። መጀመሪያ ዘይት ያፈስለታል፣ ቁስሉ ምናምን የኃጢአቱን ያስተሳሰቡን ይህን ነገር ያስተካክልና
ፍቅርን፣ ትሕትናን መሰል ነገሮችን ጨምሮ አህያ ላይ ያስቀምጠዋል። ቀኖና ውስጥ ግባ፣ ትዕቢት አያስፈልግም። በቀኖና ውስጥ መኖር ማለት በትሕትና መኖር ማለት ስለሆነ ማለት ነው። አህያ ላይ ያስቀምጠዋል ማለት አህያ የትሕትና ምሳሌ ናት። እዛ ላይ ያስቀምጠውና እንግዶች ማደሪያ ወሰደው ማለት የእንግዶች ማደሪያ የቤተክርስቲያን ምሳሌ ናት። እሷ የምትቆጠረው እንደ ሆስፒታል ነው። በዛ በእንግዶች ማደሪያ ደግሞ ጠባቂ ነበረ ይላል መጽሐፉ። ጠባቂው ዮሐንስ አፈወርቅ ቅዱስ ጳውሎስ ነው ይላል። እየሰማችሁ ነው አይደል? ጳውሎስም በጣም ስለሚወደውና ስለሚመሰጥበት ማለት ነው። ጠባቂው ቅዱስ ጳውሎስ ነው። ዲናሩ ሐዲስና ብሉይ ነው። በዚህ ቀጥቀጠ ይህንን ሰውዬ ቀኖና ያድርገው ነው፣ ክርስቲያኖችን ማለት ነው። ስርዓት ውስጥ ክተተው ነው። እዛ ውስጥ ካልገባ መዳን ስለማይችል ማለት ነው። ስለዚህ ተመልከቱ፣ ቀኖና በጣም መድኃኒት ነው ማለት ነው። ቀኖና እና ካህናት ጋር አንድ ሰው ምሳሌ ቀኖና መድኃኒት ነው። ንስሐ ስንገባ የሚሰጠን ነገር አለ አይደል? የለም አለ። እንደዚህ አድርጎ ብለው የሚሰጡን ማለት ነው። በጣም ቀለል ያለ ነገር ይመስላችኋል? እሱ ነገር የሚወሰደው እንደ መድኃኒት ነው የሚወሰደው። እሳቸው ሰጪዎቹ ካህን ደግሞ እንደ ዶክተር ነው የሚወሰዱ። የምንወስደው ያ መጾሙ መጸለዩ ተራ ነገር አድርገን አይደለም የምናስበው። የድህነት አንዱ ክፍል ነው፣ የንስሐ አካል ስለሆነ ማለት ነው። የንስሐ አካል ግን ብቻውን አይደለም የምታውቁት አይደለም። ያን ከወሰድን በኋላ ወዴት ነው የምንመጣው? ወደ ምስጢረ ቁርባን አይደለም የምንመጣው መጨረሻ ላይ ነው አይደለም? ካህኑ ይፈቱንና ወደ ቁርባን እንመጣለን። ተመልከቱ። ያለዚያ ግን መምጣት ይቻላል? ያለዚህ ቀኖና መምጣት ይቻላል? ወደ ቁርባን ይቻላል አይቻልም? ዝም ብላችሁ በደንብ መልሱ እንጂ ይቻላል አይቻልም? ስለዚህ ከቀኖና ውጭ ሆኖ መቁረብ ይቻላል? ሳይቆርቡስ መዳን ይቻላል? ቀኖና ከድህነት ጋር ግንኙነት አለ የለውም? ተመልከቱ። ሲምፕሊፋይ አድርጎ ንስሐ ባልገባ ምን ችግር አለው ካል ጴንጤ ነው የምትሆነው ማለት ነው። ምንም ጥርጥር የለውም። እንደዛ ሆኖ መኖር ስለማይቻል ማለት ነው። ግን ንስሐ ውስጥ የሚሰጥ ያ ስርዓት ነው፣ ቀኖና ነው። እሱ መንገድ ነው። ቅድም እንደ ደም ስር የቆጠር ነው ማለት ነው። ወደ መዳን የምትሄድበት ነው። ስለዚህ እኛ በጣም በነገራችን ላይ በዚህ ዘመን ያለ ሰው በጣም ብዙዎቻችን ሊበራሎች ነን ወይም አመቻማቾች ነን። ለእኛ በዚህ ዘመን ላለን ሰዎች ስማችን እንደውም ሲንክሬቲሳይዝድ የሆነ ብንባል፣ ቅይጦች ብንባል ሁላ እኔ የሚስማማን ይመስለኛል ማለት ነው። በጣም ቅይጥ ያለንን ብዙ ነገር ነው መደባለቅ ብንፈልገው አይደል? በጣም ብዙ ነገር ትክክል ያልሆነውን ነገር እናውቀዋለን እኮ። የምናውቀውን ትክክል አለመሆኑን እያወቅን ጥያቄ መጠየቅ እንፈልጋለን። ይነግረናል ውስጣችን ማለት ነው። አሁን ማመንዘር ትክክል ነው አይደለም? እንድትነግሩኝ ነው አይደለም? እሺ ሴቶች ለምሳሌ አሁን ሴቶች ወንዶች ጋር እመጣለሁ። ሴቶች ወቀሰ እንዳትሉ፣ ፀጉር መጨመር ትክክል ነው አይደለም? ይሰማችሁን? አይዛችሁ መቀጠል ማለት ነው አይደለም? ከልባችሁ ነው። ግን ተራ ነገር አይደለም፣ ቀለል ያለ። ወንዶች ፀጉራችሁን ማሳደግስ፣ ጎፈሬ የሴት ፀጉር ማስመሰል ትክክል ነው አይደለም? ነው አይደለም? ከልብ የሚሰማችሁ ምንድን ነው? የእውነት ከልባችሁ ያን ታምናላችሁ? ይሰማችኋል? ታምናላችሁ ወይ? ያን ሶምሶን እኮ ፀጉሩ እንዲህ ነበረ፣ ቃና ዘገሊላ ላይ እኮ ጌታ እንደውም ውሃውን ወደ ወይን የቀየረው ሰከር ሊሉ ሲሉ ነው። ስለዚህ ወይኔ አስተፌስ ልበሰ ብያል ጄሪካን ውስጥ መግባት እንፈልጋለን አይደለም? በጣም ማለት ምን መሰላችሁ፣ ለእያንዳንዷ ነገር ከቅርጽ ወጥተን ፍላጎታችን ማሳካት ነው የምንፈልገው ብዙዎቻችን። ቀኖና ግን ይሄን አያዝም ነው። አጽር ቅጽር ያለው ነው። በስርዓት ነው። አልሰክርም እና 6 ብረሌ በጠጣስ አይፈቅድም ነው። አይፈቅድም። የታዘዘውን በታዘዘው ውስጥ ነው እንጂ የምትሆነው 6 ባረገውሳ 7 ባረስ እንዲህ እኮ ስለማልሆን ነው። ማፈቀደልያን እና ማመቻመችና ማዳቀል የዚህ ዘመን ትልቁ መገለጫ ይመስለኛል። በሁሉም ረገድ እኮ ነው። ከዚህ የተነሳ በጣም ርቀን ያለ ነው። ከዛ ምን እንፈልጋለን መሰላችሁ? የሆነ ጊዜ ላይ ጀስቲፋይ እንዲደረግልን ነው የምንፈልገው። በአንድ በቀላል ነገር ጀስቲፊኬሽን ከጀመረ በቃ ይሄ እኮ ኖርማል ነው መባል ከጀመረ ሁሉ ነገር ቀስ እያለ ኖርማል ነው የሚሆነው። መጨረሻው ሁሉን ነገር ኖርማላይዝ የማድረግ ብቃት ላይ እንደርሳለን ማለት ነው። እየሰማችሁን አይደለም? ሁሉን ነገር ኖርማላይዝ የማድረግ ብቃት ማለት ነው። እኔ አሁን ስለ ዘፈን ሁሉ ሲነሳ እዚህ እንደው መናገር ብዙ አልወድም፣ ብዙ ሰዓት ስለሚፈልግ ማለት ነው። ግን ይጀምራሉ። ስለ እናት መስፈን ይቻላል አይች? እናት እኮ ወላጅ ናት። 9 ወር ከ5 ቀን እንደዚህ ይዛ እንዲህ ሆና እንደው ማዬ
እማዬማ ማለት ብቻ ቢሆን ኖሮ ችግር አይኖረውም ነበር። ከዛ ይቀጥልና ሚስቴስ እንደው አካሌ አይደለች ይላል። ከዛ ይቀጥልና ፍቅረኛ ማለት ይጀምራል። እንዲህ እያለ ይሄዳል ማለት ነው። ከዛ ሁሉን ኖርማላይዝ የማድረግ ብቃት ላይ ይደርሳል። እዚያ ሲደርስ ጳውሎስን አይሰማም፣ ጴጥሮስን አይሰማም፣ ስሜቱን ነው የሚያደምጠው። ከዛ ጴጥሮስ የሚናገረውን ወደ ስሜት መተርጎም። እዚህ ጋር እኮ እንዲህ የሚላለ ግን ቄርሎስ እንዲህ ብሎታል እኮ፣ አትናቴዎስ እንደውም ይሄን ቃል ዘሎታል ይላል። ሄሬኔዎስ ይሄን ቃል እንደውም ሳይተው አይቀርም። ወደ ራሱ ስሜት ማምጣት ማለት ነው። ይሄ ከቀኖና ውጭ ሆኖ መኖር በጣም አደገኛ ነገር ነው። ስለዚህ ቀኖና መድኃኒት ነው፣ በካህናትም የሚሰጥ ነው፣ በሕይወትም ማለት ነው። በሕይወትም አንድ ሰው እያንዳንዱን ነገር ቤተክርስቲያን እንደምትፈቅደው፣ እንደምትወደው፣ እንደምትመርጠው እያሰበ ለእያንዳንዱ ስራው፣ ለእያንዳንዱ ንግግሩ፣ ለእያንዳንዱ ሀሳቡ ጭምር ቤተክርስቲያን ምን ትላለች እያለ የሚኖር ከሆነ ወደ መዳን ይሄዳል። ከዚህ ሀሳብ ወጥቶ የራሱን ስሜት በራሱ ላይ አንግሶ የሚኖር ከሆነ ግን ወደ ጥፋት ነው የሚሄደው። ስለዚህ አንድን ነገር ቀለል አድርገን ስናስብ፣ ቀለል አድርገን ትክክል የሆነውን ነገር ለማድረግ ነው መጣር ያለብን። ላናደርግ እኮ እንችላለን። እየሰማችሁ ነው የምናገረው። ላናደርግ እንችላለን፣ ምንም ችግር የለው። ግን ደግሞ ማድረግ የሌለብን የሚያቀተን እየተጋን እየተፍገመገምን እየጣርን ባናደርገው ምንም ችግር የለው። እግዚአብሔር የእኛን ትንሽዬዋን ትጋት ነው የሚያየው። ያቺን ትጋትና ለዛ ነገር ያለንን ቦታ ነው የሚያየው እግዚአብሔር። ያን አይቶ ኃይል ይሰጠናል። ወጥተዋል እኮ በጣም ብዙዎች እኮ ችለዋል። እኛ ለምንድን ነው የሚያቅተን? መጀመሪያ ራሳችን ለምንድን ነው የምናሳንፈው? ይህንን ቀኖና መጠበቅ አልችልም፣ ይህን ስርዓት መጠበቅ አልችልም ብለን ካሳመን ጴጥሮስ ጳውሎስ ቢመጣ ከዛው ልንወጣ አይችልም። ስለዚህ ቀኖና በጣም ወሳኝ ነገር ነው። ቀኖና ክፍል አለው፣ ብዙ ክፍል አለው። ዝም ብሎ ቀኖና ይሻራል አይሻርም ሲባል ይሻራል አትበሉ። ይሄ የጅል መልስ ነው። ስድብ የእውነቴን ነው፣ የሞኝ መልስ ነው። እንደዚህ አይበ ቀኖና ይሻራል ማን ያለ እንደዚህ? ቀኖና ክፍል አለው። ቀኖና ክፍል አለው። ለምሳሌ አንደኛ ካኖናይዜሽን ኦፍ ስክሪፕቸራል ካኖን አታውቁም? የመጽሐፍ ቅዱስ ቀኖና ካኖኒካል ቡክ የሚባሉ አሉ። በእኛ የተቀነኑ በምን ውስጥ ነው መደባቸው? በቀኖና ውስጥ ነው። እየሰማችሁ ነው? እየሰማችሁ ነው ወይ? መጽሐፍ ቅዱስ አልቀበልም እቀበላለሁ ማለት ይቻላል አይቻልም? እየሰማችሁ ነው? ይቻላል። አትመልሱም በደንብ ታዲያ። ይቻላል አይቻልም? ቀኖና ነው አይደለም? ግን ቀኖና ነው አይደለም? ተመልከቱ። የመጽሐፍ ቅዱስ ቀኖና ስላለ ማለት ነው። ልብ በሉ። አንድ ሁለተኛ፣ በጉባኤያት የተወሰነ ቀኖና የለም አለ? የለም። ያ ምን ይባላል? ዶግማቲክ ካኖን ነው የሚባለው። ዶግማ ያለው ቀኖና ውስጥ እንደሆነ ታውቃለህ። ቀኖና ውስጥ ነው ደግሞ ሲባል እንዳታበላሹ እናንተ እንዳታጣሙ። እሺ፣ ዶግማ ራሱ በቀኖና ነው የተደነገገው ማለት ነው። ለምሳሌ ኒቅያ ጉባኤ ላይ የተሰራውን በቀኖና ነው የሰሩት። እየሰማችሁን አይደለም? የኒቅያ ቀኖና እንለዋለን። ስለዚህ እዛ ውስጥ ምንድን ነው ያለው? ነገረ ሃይማኖቱ አለ። ነገረ ሃይማኖቱ የአብ የወልድ የመንፈስ ቅዱስ አንድነት፣ ይሄ መሰረታዊ ትምህርት አለ ማለት። ስለዚህ ቀኖና ዶግማዊ ሊሆን ይችላል ማለት ነው። ቀኖና መጽሐፋዊ ሊሆን ይችላል ማለት ነው። ቀኖና ፕራክቲካል ደግሞ ሊሆን ይችላል። ወይም ፕራክቲካል ካኖን የሚባል አለ። ተግባራዊ ቀኖና ማለት ነው። ቅድም የነገርኳችሁ ነው። አሁን እሱ ተግባራዊ ቀኖና ማለት በየቀኑ ልናደርግ የሚገባውን የዕለት ዕለት ህይወት እንዴት መኖር እንዳለብን ቤተክርስቲያን የሰራችልን ስርዓት ማለት ነው። የዕለት ዕለት ክርስቲያናዊ ህይወት ማለት ነው። ያ የዕለት ዕለት ክርስቲያናዊ ህይወት ራሱን የቻለ ስርዓት አለው። ስርዓት የሌለው የክርስትና ህይወት ብዙዎቻችን እየኖር እንደሆነ ይሰማናል። እንደው ዝም ብለን እንደፈለግን የምንኖር ሰዎች አለን። ግን የዕለት ዕለት ተግባራዊ የሆነ የክርስትና ህይወት ስርዓት ደግሞ አላት ቤተክርስቲያን። ለምሳሌ ጸሎት በቀን ትጸልያላችሁ? እንጸልያለን አንጸልይም? በጋራ እያላችሁ ነው። አንጸልይም? ስንት የጸሎት ጊዜያት አሉ? ፍዝዝ ብላችሁ ነው የሚመስል። ስንት አለ? ቀኖና ነው አይደለም? ጸሎት ይጠቅማል አይጠቅምም? ሰባቱን የጸሎት ጊዜያት ብንጸልይ እንጎዳለን እንጠቀማለን? ቀኖናው ሲጨምር ጉዳት ይጨምራል ወይስ ጥቅም ይጨምራል? ሎጂኩን አሁን ይህን ሎጂክ ገልብጬ ባመጣ አትቀበሉኝም፣ ግን ዝም ብላችሁ የያዙት ብቻ። ጥቅሙ ነው አይደለም የሚጨምረው? ቀኖና እየጨመረ ሲሄድ ነው አይደለም? ነው፣ ጥቅሙ ነው የሚጨምረው። ስለዚህ ሰው ልጸልይ ሲል እንዴት ሆኜ ነው የምጸልየው?
ወዴት ሆኜ ነው የምጸልየው? ለምሳሌ በእኛ ቀኖና ስንጸልይ ወዴት እንድንዞር ነው የታዘዝነው? ወደ ምስራቅ አይደለም? ዝም ብሎ የመጣ ይመስላችኋል? ወደ ምስራቅ ዞሮ መጸለይን ታላላቅ ቅዱሳን ሊቃውንትን ያስተማሩት። ለምሳሌ ቅዱስ ባስልዮስ አስተምሯል። ይህም በተመለከተ አትናቴዎስም አስተምሯል። አትናቴዎስ እንዲያውም ባስልዮስ ከምን ጋር ያገናኛል? ከጥምቀት ጋር ያገናኛል። ከጥምቀት ከልጅነት ጋር ማለት ነው። ከዛ ጋር አገናኝቶ ይናገራል። አንድ እሱ። ሁለተኛ እነ ጎርጎርዮስም ይህን ተናግሯል መሰለኝ። ብዙ ታላላቅ ቅዱሳን ስላስተማሩ ማለት ነው። ገነት በምስራቅ ነው የነበረችው። ወደ ምስራቅ ዞረን እንድንጸልይ ሕግ የተሰራው ምስራቅን ስናስብ ጥንት ያጣናትን ገነት እንድናስታውስ ነው። እየሰማችን አይደለም? ስለዚህ በህሊናችን ውስጥ የገነትን አነዋወር እየጓጓን እየተመኘን እንድንጸልይ ነው ወደ ምስራቅ ዙሮ የተባለ። አንድ። ሁለተኛ አትናቴዎስ ጌታ ፊቱን ወደ ምዕራብ አዙሮ ነው የተሰቀለው ይላል። ወደ ምስራቅ ስትዞር በመስቀል ላይ የተሰቀለውን ክርስቶስን ፊት ለፊት ነው የምታየው ይላል። ስለዚህ ጸሎት ማለት ደግሞ ከእግዚአብሔር ጋር መነጋገር ነው ይላል። እየሰማችሁ ነው አይደለም? መነጋገር ስለሆነ በተሰራው ቀኖና መሰረት ወደ ምስራቅ ዞረን ስንጸልይ ክርስቶስን ፊት ለፊት እያየ ነው እንደሆነ አድርገን እያሰብን ነው የምንጸልየው ማለት ነው። መስቀሉን እያሰብን ነው የምንጸልየው ማለት ነው። አያችሁ እንዴት እንደሆነ ጉዳዩ እንዴት እንዳገናኙት ማለት ነው። ጠርጡልያን በሱ ዘመን የነበሩ ሰዎች አሕዛብ ክርስቲያን፣ እኛም በነገራችን ላይ ታውቃላችሁ ጥንት ፀሐይ ያመልካሉ ተብለን እንደምንታማ ታውቃላችሁ፣ ኦርቶዶክሶች ማለት ነው። ለምን? ፀሐይ የምትወጣው ቤት ነው በምስራቅ ነው የምትወጣው። ያው ትዞራለች ፀሐይ ወይስ ምድር የሚለውን ነው የትምህርታችንም ርዕስ አይደለም። ፀሐይ በምስራቅ ነው የምትወጣ። ከዛ ቤት ነው የምትገባው በእኛ እሑድ ማለት ነው አይደል? እሺ ይሁን፣ በምስራቅ ነው የምትወጣው። ስለዚህ ወደ ምስራቅ ዞረው ሲጸልዩ ክርስቲያኖች ፀሐይን ያመልካሉ ይሉ ነበረ፣ አሕዛብ ማለት ነው። ጠርጡልያን ሲመልስ ወደ ምስራቅ ዞረን የምንጸልየው ሰንበተ ክርስቲያን። አሁን ምንድነው ምንላት በእንግሊዝኛ ስንናገር ሰንበተ ክርስቲያን ምን ማለት ነው? በአማርኛ የፀሐይ ቀን ማለት አይደለም ነው? አይደለም፣ የፀሐይ ቀን። ስለዚህ ወደ ምስራቅ መዞር ማለት የክርስቶስን ትንሣኤ ማሰብ ነው። አያችሁ፣ ሰንበትን ማሰብ ነው፣ እረፍትን ማሰብ ነው፣ ድል አድራጊነትን ማሰብ ነው ይላል። ስለዚህ ወደ ምስራቅ ዞረን እንድንጸልይ ስርዓት የተሰራው ያን እንድናስብ ነው። ይሄ በእኛ ብቻ አይደለም፣ እርግጥ በግብጾችም በሌሎችም አብያተ ክርስቲያናት ያለና ከጥንት ጀምሮ የመጣ ስርዓት ነው። ስለዚህ ይሄ ምን ይባላል? ፕራክቲካል ካኑን ነው የሚባለው፣ ተግባራዊ ቀኖና። ለምሳሌ አሁን ወደ ምስራቅ ዞሮ መጸለይ እንዲህ አይነት ምስጢር እንዳለው ቅዱሳን ሊቃውንት ነግረውን እንሻረው ብንል እንጠቀማለን? ወደ ምዕራብ ብንል ምን ልናመጣ እንችላለን? አዲስ ሌላ ነገር ካልሆነ በቀር ምን ልናመጣ እንችላለን? የምንጸልየው ከሆነ ምስጢር ጋር እያገናኘን ነው። የሆነን ነገር ኮንቴምፕሌት እየሆን በሆነ ነገር ውስጥ እየተመሰጥ እንድንጸልይ ነው ያን ቀኖና የሰጡን። ስለዚህ ያንን ቀኖና ስንጠብቀው እንጠቀማለን። በነገራችን ላይ አንዱ አሁን ጥፋት ኦልሞስት አብዛኛው ጥፋት እየመጣ ያለው ሀገራችን ላይ ዘረኝነቱ ምኑም ኦርቶዶክስ ሆነን በጣም ልንሰማማ ያልቻልነው ለኃጢአትም ባሪያ እየሆን ያለ ነው። አባቶቻችን ጥንት ከሰሩት ቀኖና እያፈነገጥን ስለሆነ ነው። በእርግጠኝነት ነው የምናገረው፣ እያፈነገጥን ስለሆነ ነው። አባቶቻችን እንድናደርግ ከነገሩን ኦልሞስት አብዛኛውን ነገር እያፈነገጥን ነው። አብዛኛውን ነገር አሁን የጋራ ነው፣ በጋራ ማለት ነው። በጋራ አሁን እዚህ ያለን ሰዎች ቤተክርስቲያን ቅጽር ውስጥ ስንገባ ምንድን ነው የሚሰማን? ምንድን ነው ለምሳሌ የምናደርገው? እሺ ቤተክርስቲያን ውስጥ ሆናችሁ አትዋሹም? ትዋሻላችሁ? አትጣሉም? እሺ ጀግና አይደለን ታዲያ? አይደለም? ብቃት እኮ ነው ይሄ አይደለም? መብቃት ነው ይሄ። በኃጢአት ሰው እየበቃ ሲሄድ የት እንደው ጥል የተከለከለ ቢሆንም ፈጽሞ በተከለከለው ቦታ መጣላት ጥል ኃጢአት ነው መጣላት። በቤተክርስቲያን መጣላት ደግሞ ደብል ነው የሚሆነው ማለት ነው። ቃየል አቤልን ገሎታል፣ መግደል ኃጢአት ነው። ግን የቃየልን ኃጢአት ዮሐንስ አፈወርቅ 2 አድርጎ ነው የሚቆጥረው፣ በመግደል ብቻ 7 ታላላቅ ኃጢአቶችን ሰርቷል። ባስልዮስ ዘቂሳርያም ይናገራል። አቆጣጠሩ የቅዱስ ዮሐንስ አፈወርቅና የባስልዮስ ይለያያል። እና ምንድን ነው የሚለው መሰላችሁ? ቃየል አቤልን በመግደሉ ግድያን ፈጽሟል። ወንድሙን ደግሞ ስለገደለ ወንድምህን ገላል ደግሞ ይባላል። ታውቃላችሁ አይደለም? ስለዚህ መጣላት ኃጢአት ነው። ቤተክርስቲያን ውስጥ ደግሞ መጣላት፣ ቤተክርስቲያን ውስጥ ተጣልታል ደግሞ ተብሎ ሁለተኛ ይያዛል። እየሰማችሁ ነው የምናገረው?
አዎ እያላችሁ እንዳትረሱ ብዬ ነው። እና ቀኖና በጣም ወሳኝ ነገር ነው፣ መሰረታዊ ነገር ነው፣ በጣም ጠቃሚ ነገር ነው። ይሻሻል እንኳ ብንል የሚሻሻለው ሲሻሻል እንዲሻሻል የተፈቀደው በሲኖዶስ እንኳን ቢሆን በዘፈቀድ አይደለም። በነገራችን ላይ ሲኖዶስ ፓወሩ አለኝ ብሎ ደስ እንዳለው ዝም ብለው ሲኖዶስ ላይ የተሰባሰቡ ጳጳሳት እንደፈለጉ ሊያደርጉ አይችሉም። ሱባኤ ገብተው ጸልየው ረጋ ብለው ከኛ ድህነት ጋር በተገናኘ መንገድ ብቻ በጥንቃቄ ነው የሚያደርጉት። የማሻሻልና የመለወጥ ስልጣን ግን የተሰጠው ለነሱ ነው። እየሰማችሁ ነው አይደል የምናገረው? ለኛ አልተሰጠንም፣ ፓወር የለንም ማለት ነው። ምንም ፓወር የለንም። ስለዚህ ይሄ ነገር ትንሽ እኮ የተከበደ ይመስለኛል ቀለል ቢል ምናምን የሚለውን እሱን እዛ ቤት ይዘህ ቁጭ ነው ማለት ያለብን። የለም ይሄ እንደዚህ አይነት ሐሳብና ትምህርት የለም። በነገራችን ላይ ይሄ ነገር ግን ትንሽ አይከብድም? ቀለል ቢል እንዲህ ቢል ቀለል ቢል እንዲህ ቢል ቀለል ቢል እያሉ መውሰድ ተገቢ አይደለም። ሲኖዶስ ነው የሚወስነው። ሲኖዶሱ የሚወስነው ዝም ብሎ አይደለም። ይሄ ይቅር እያለ አይደለም የሚሰራው። ቀኖናን እኮ የሰሩልን ቅዱሳን አባቶቻችን እኮ ናቸው። አስቡ፣ ቅዱሳን እግዚአብሔር ገልጦላቸው ባዘዛቸው መሰረት ነው የሰሩት። የብዙ ቅዱሳን ቀኖና ደግሞ አለ። የባስልዮስ ቀኖና አለ፣ የጎርጎርዮስ ዘኑሲስ ቀኖና አለ። አሁን የእነዚያ ቀኖናዎችን ንስሐ ስንገባ ራሱ የሚሰጡትን ብናስባቸው እንዴት ያሉ ያማሩ ናቸው። አሁን ግን ለማድረግ በጣም የሚያሰቅቁ ነው የሚመስሉት። ምክንያቱም እኛ በጣም ርቀናል፣ ከዚያ ቀኖና በጣም ርቀናል እንደሚታወቀው። ስለዚህ የነዚህ የብዙ ዮሐንስ አፈወርቅም የሰራው ቀኖና አለ። ኤጲፋኒዎስም ሌሎች ሊቃውንትም የሰሩት ቀኖናዎች አሉ፣ በየግል ማለት ነው። ግን ደግሞ ጉባኤያዊት በሆነች ቤተክርስቲያን የተሰራ ቀኖና አለ። ጋብቻን በሚመለከት ሊሆን ይችላል፣ ክህነትን በሚመለከት ሊሆን ይችላል፣ ምናምን የተለያዩ ስርዓቶችን በሚመለከት ሊሆን ይችላል፣ የተለያዩ ጉዳዮችን በሚመለከት ሊሆን ይችላል። በእያንዳንዱ ግን ስርዓትና ስርዓት ቀኖና አለው። ስለዚህ ሰው ከቀኖና ከወጣ ከእውነተኛይቱ ቤተክርስቲያን ውጭ ነው የሚሆነው። አንድ እርግጥ ሶፍት ኮፒው አለ በኔጋም አለ፣ የሚፈልግ ካለ ልሰጠው እችላለሁ። ካኖኒካል ቴዝ ሚል አንድ መጽሐፍ አለ። የሶሪያ ቤተክርስቲያን አንድ ሊቅ 30 የሚያክሉ ቴሲሶችን ሰርቶ ያዘጋጀው መጽሐፍ ነው። እየሰማችሁ ነው የምናገረው? ወደ 30 የሚጠጉ ቴሲሶችን ሰርቶ እና ይሄ መጽሐፍ ላይ ምንድነው የሚለው? WCC ላይ አቅርቦታል፣ ወርልድ ቸርች ካውንስል ላይ። ጥናቱ ምንድነው የሚለው? ለምንድነው ክርስቲያኖች መጨረሻቸው ኤቲዝም የሆነው? ወደ እግዚአብሔርን ወደ መካር ነው እየሄዱ ያሉት ብዙዎቹ። የእኛም በነገራችን ላይ አብዛኛው ህይወታችን ለዘብ ያለ እግዚአብሔር የለሽነት ላይ የደረሰ ህይወት ነው ያለን። አናውቀውም። በማንኛውም ነገር የእኛን ስሜት ነው የምናደምጠው። በማንኛውም እንደ ስሜታችን ነው። ለምን እከለከላለሁ ለምን እያለ በቃ ሁሉን ነገር ማጽደቅ። ደግሞ ሌሎች ከተጎዱት ጋር እኔ አንዳንድ ጊዜ በጣም ይከብደኛል። ለምሳሌ በእኛ ቤተክርስቲያን ስንገባ ምን አውልቀን ነው የምንገባው? ውስጥ ስንገባ ምን አውልቀን ነው የምንገባው? ምስጢር አለው፣ ትርጓሜ አለው። ሊቃውንት ያኔ አብራርተዋል። መሰረታዊ መልእክት ጫማ አውልቀ ግባ የተባለበትን ብዙ ቅዱሳን ሊቃውንት ተርጉመዋል። ዋናውን መልእክት ማለት ነው። እና ያንን ቀኖና ጠብቃ ቤተክርስቲያን ስትጠብቅ እኛ አሁን በቲቪ አንዳንድ ነገሮችን ስለምናይ ማለት ነው በሌሎች አብያተ ክርስቲያናት ተደርጎ ይገባል አይደለም? ይገባል አይገባም? ጳጳሳቱ ሲኖዶሱ ስለፈቀደ ነው። እየሰማችሁ ነው አይደለም? ስለፈቀደ ነው። ለእኛ ግን ይጸናችኋል አይደለም? የተወሰነ አርጋችሁ ግቡ ብትባሉ ምን ይሰማችኋል? ትውፊታችን ያን ስለማያመለክት አይደለም? የተሰራልን ቀኖና ስላለ ኢትዮጵያዊ ስለሆን፣ ስለዚህ ሎጂካሊ ሄደን እዛ እኮ እንዲህ ስለሆነ ሲምፕሊፋይ ማድረግ እንደዚህ አይነት ሩል የለም። በነገራችን ላይ እንዲህ ያለ ህግ የለም። በዚህ ውስጥ ሆነን ነው የምንዳኛው ማለት ነው። በዚህ ውስጥ ራሴን የማየው የምሳተፍባት ወይም ያለውባት ቤተክርስቲያን በሰራችልኝ ቀኖና ውስጥ ሆኜ ነው ራሴ የማየው። ግን ቅድም እንዳልኩት ዶግማቲክ ካኖን ላይ ሁላችንም አንድ ነን። እነሱም እኛም አንዳንድ አከራካሪ ጉዳዮች አሁን ላይ ይነሳሉ። እነዚህ አከራካሪ ጉዳዮችን ተሰብስበው ሊወስኑበት ይችላሉ። ግን ደግሞ በጣም እንደሞኝ የሆኖቹ እንዲህ ስለሚሉ በዚህ ጉዳይ ላይ እኛም እነሱን መቀበል አለብን፣ እንደዛ አይባልም። የኛ አንድ ፓወር ያላት ቸርች ናት ራሷችን። ደግሞ ቸርችን አሁን ስለ ቤተክርስቲያን አይደለም ትምህርት የሚመርክት ተገናኝተው ተወያይተው ይሄ ነገር ዶግማ ነው አይደለም፣ እንዴት እናድርገው፣ ሁላችንም ጋር ወጥ እንዲሁም በዚህ ጉዳይ ምን እናድርግ የሚሉት ሲኖዶስ ነው፣ ግለሰብ አይደለም የሚያደርገው። እያደመጣችሁ ነው አይደለም የምናገረው?
በጥንቃቄ እንድንሰማ ማለት ነው። ስለዚህ በእያንዳንዱ የህይወት መስመራችን ውስጥ እያንዳንዷን የምናደርገውን ነገር በሙሉ በስርዓት እንድናደርግ ነው የታዘዝነው። ከስርዓት ከወጣን በጣም አስቸጋሪ ነው። ቅድም የነገርኳችሁ መጽሐፍ ጥናቱ የሚያጠነጥነው ክርስቲያኖች እግዚአብሔር የለም የሚለው መዳረሻ ጋር እየደረሱ ነው። ምንድን ነው እንዲህ እንዲሆኑ ያደረጋቸው? መልሱ ከቀኖና ውጭ ሆነው መኖራቸው ነው። ጥናቱ ይህንን ነው ፕሩፍ ያደረገው። ስለዚህ ምንድን ነው መሆን ያለብን? መመለስ ያለብን ወደ ቀኖናዊ እምነት ነው። ተመልከቱ፣ ወደ ቀኖናዊ እምነት ነው። ለዚህ ነው ካኖኒካል ቴዝ ያለው። ቀኖናዊ ያልሆነ እምነት ማዳን አይችልም ነው ሐሳቡ። ከዛ እየወጣ ከሄድክ ሃይማኖት አለኝ ብትል፣ ስጋዌን፣ ስላሴን፣ ቁርባንን አምናለሁ ብትል ቀኖና ከሌለ ትክዳለህ እንጂ አትቀጥልበትም ነው። ስለዚህ የምዕራቡን ዓለም እግዚአብሔር የለሽነት ጋር ያደረሳቸውና እግዚአብሔር የለም ብለው ሲምፕሊፋይ አድርገው እንዲናገሩ ያደረጋቸው አንዱ በቀኖና ውስጥ አለመኖራቸው ነው። ስለዚህ እኛንም እያንዳንዳችን ማለት ነው የሚጎዳን ፍሬም እንዳናፈራ፣ እንዳንቀደስ፣ እንዳንከብር፣ እግዚአብሔር እንዳይባርከን የሚያደርገን ከስርዓትና ከቀኖና ወጥተን ቀለል እያደረግን መሄዳችን ነው። ስለዚህ በእያንዳንዷ የዕለት ተዕለት ህይወታችን ውስጥ ሌሎች ሰዎችን አይደለም መስማት ያለብን። በቤተ ክርስቲያን መጻሕፍት ላይ ምን ተጽፏል? በቤተ ክርስቲያን መጻሕፍት ላይ ምን እንዳደርግ ተጽፏል? እንዴት እንድኖር ተጽፏል? ይሄን ማድረግ የትክክል ነው አይደለም? ምን ያስቀጣኛል? ምን ያመጣብኛል? ምን እንዳደርግ ነው የምታዘዘው? እያለ አነጋገሩንም ህይወቱንም እቅዱንም ጭምር ሐሳቡንም ያንን ሁሉ ጭምር በቀኖና ውስጥ አስገብቶ የሚኖር ከሆነ ወደ መዳን ወደ ቅድስና ይሄዳል ማለት ነው። ቀኖና ወደ መዳን የሚወስድ መንገድ ነው። ከሌሎቹ ከኑፋቄ ከክህደት ትምህርቶች የምንከለከልበት መሰረት ነው። ወሳኝ መለኪያ ማለት ነው። ከሌሎች የምንለይበት መለያ ነው ማለት ነው። መለያ ነው ከሌሎች ቤተ እምነቶች፣ ከኑፋቄም ሊሆን ይችላል፣ ከስህተትም ሊሆን ይችላል። አንድነት ደግሞ እንዲኖረን የሚያደርግ ነው። አሁን የኢትዮጵያ ቤተክርስቲያን የራሷ ቀኖና አላት ልጆቿ። ስለዚህ ስንት ነን ማለት ነው ሁላችን። አሁን እናንተ ከዚህ ተነስታችሁ የሆነ ቦታ ብትሄዱ ቅዳሴው ይቀየራል፣ ስርዓቱ ይቀየራል ወይ ዜማው ይቀየራል። በቃ ስርዓቱን ጠብቆ ነው የሚኖር ማለት ነው። ኤክሰፕሽናል ኬዝ እንዳታስቡ። ኤክሰፕሽናል ኬዝ ኤክሰፕሽናል ኬዝ ነው። ሩል አይደለም፣ ያ ህግ አይደለም፣ መደበኛ ህግ አይደለም። ያ ኤክሰፕሽናል ኬዝ ነው። ኤክሰፕሽናል ኬዝ እንደ ኤክሰፕሽናል ኬዝ ነው የምንይዘው። ሌሎቹ ደግሞ የራሳቸው የሆነ ልክ አምልኮታቸውን የሚፈጽሙበት የራሳቸው ደግሞ ስርዓት አላቸው ሌሎች ቤተክርስቲያናት ማለት ነው። እና ቀኖና በጣም ወሳኝ ነገር ነው የሚለውን ለመናገር ነው። እንግዲህ ብዙ ጥቅሞች አሉት፣ ብዙ ሶርሶች አሉት። እነዚያን ሁሉ ስንዘረዝር አንዘልቅም። ቤዚካሊ ግን የተወሰኑ ነገሮች እንደው እንደ ሃይላይት ጨረፍ ካደረግን ብዬ ነው ይህንን ለማነሳሳት የሞከርኩት ማለት ነው። ስለዚህ እኛ አሁን በተነጋገርነው መሰረት ራሳችንን እየመረመርን ሀሳባችንን እያቀናን በአጠቃላይ ህይወታችንና የህይወት ፍልስፍናችንን በትክክለኛው የቀኖና መንገድ ውስጥ ወይም ቀኖና ውስጥ አስገብተን ለመኖር ራሳችንን እንድናዘጋጅ አምላካችን እግዚአብሔር በቸርነቱ ሁላችንም ይርዳን። ሁላችንንም ከየግል ስሜታችን አምላካችን አላቆ የእርሱን ፈቃድ በእኛ ተክሎ፣ ስንት ፈቃድ ነው እግዚአብሔር ያለው? በአንድ ፈቃዱ በሁላችን ያችን አንዷን ፈቃድ ተክሎ ሁላችን አንድ እንዲያደርገን የእሱ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።